አንድ የቦዲ ላንጉጅ ኤክስፐርት ስለ አሰልጣኝ ሩበን አሞሪም ስለሚያሳየው ገስቸር ይሄ ጨዋታ ላይ ስለሚያደርገው ነገር ተመልክቶ ይሄ አሰልጣኝ ምናልባት ከ5 ቀን በላይ ራሱ መቆየት የሚችል አይመስለኝም ብሎ የተናገረበት አጋጣሚ አለ። እንደዚሁም ደግሞ ከቲኤንቲ ስፖርት ጋር በቅርቡ ከኦውን ሃርግሬቭስ የማንቸስተር ዩናይትድ የቀድሞ ተጫዋች ጋር እንደዚሁ ንግግር ቃለ መጠይቅ አድርጎ ነበር። ሩበን አሞሪም ስለ አዳፕታቢሊቲ አውርተዋል። በየትኛው ፎርሜሽን እንደጀመረም የተናገረባቸው አጋጣሚዎች ነበሩ። እንደዚሁም ከብሬንትፎርዱ የማንቸስተር ዩናይትድ ሽንፈት ማግስት ብዙም ያልተጠበቀ ወይ ደግሞ እንሰማዋለን ብለን ያልጠበቅነው ነገር ተፈጥሯል። ከዛ ውጪ አሰልጣኙን ማባረር ወይንም ደግሞ አሰልጣኙን ማሰናበት ለማንቸስተር ዩናይትድ ዘላቂ መፍትሄ ነው ወይ የሚለውንም ጉዳይ ጨምሮ በዚህ ፕሮግራም የምናነሳ ይሆናል። ሰላም፣ እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ለብዙ ሰዎች ፕሮግራማችን እንዲደርስ እንድታደርጉ በትህትና እንጠይቃችኋለን። እንግዲህ ከፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዣችኋለሁ። መግቢያ ላይ እንደተናገርኩት ስለ ማንቸስተር ዩናይትድ የተሰሙ ጉዳዮች አሉ። እንግዲህ ሰሞነኛ ሁኔታውን ስንመለከት ማንቸስተር ዩናይትድ ከውጤት አንጻር በጣም ጥሩ እንዳልሆነ ይታወቃል። እንዲሁም ከሜዳ ውጭ የሚነሱበት ነገሮች ከዚህ በፊት ማንቸስተር ዩናይትድ ቤት ብዙ ጊዜ የሚነሳ ወይንም ደግሞ በተደጋጋሚ የማያጣው ነገር ከባቢው ነበር አይደል? ማንቸስተር ዩናይትድ ከሜዳ ውጭ በሚፈጠሩ ነገሮች የሆነ ተጫዋች እንደዚህ ያደረገ፣ እንደዚህ ተከሰሰ፣ እንደዚህ ተባለ፣ ብዙ ነገሮች አሉና ብዙ ነገር ሲነሳ ነበር። አሁን ላይ ግን ሞር እነዛ ነገሮች ብዙም ሲነሱ አይደለም የተመለከትን ወይም ደግሞ እያደመጥን ያለ ነው። ሞሮፍ እንዲሁም ሜዳ ውስጥ ያሉ ጉዳዮች ይነሳሉ። ግን ሜዳ ውስጥ የተነሳ ነገር ሜዳ ውስጥ ብቻ አይቀርም አይደል? ተያይዞ ስለ ፊውቸርም ይወራል፣ ስለተለያዩ ነገሮች ሀሳብ ይነሳል። ይሄንም ተከትሎ እንግዲህ ማንቸስተር ዩናይትድ አሳፋሪ በሚባል መልኩ አክቹሊ ስንቴ ነው አሳፋሪ የሚባለው ነገር ሌላ የሚያነጋግረን የሚያወያየን ነገር ይመስለኛል። ግን መጥፎ በሆነ መልኩ አሁንም ማንቸስተር ዩናይትድ በብሬንትፎርዱ ጨዋታ ሲሸነፍ በፕሪሚየር ሊጉ በጣም መጥፎ ፐርፎርማንስ አሳይቶ በጣም ተወቅሶ አሰልጣኙ ሰልጥነንበታል፣ ተዘጋጅተንበታል ባለው መንገድ በሌላ መንገድ ቢሆን ኖርማል ነው። ግን ተዘጋጅተንበታል እርግጠኛ ነን፣ በዛም ላይ ደግሞ ሳምንቱ ሙሉ ስንሰራበት ነበር ባለው መልኩ ነው ማንቸስተር ዩናይትድ ተሸንፎ የወጣውና ብዙ መጥፎ ነገሮች ተመልክተናል። ያንንም ግን ደግሞ የተለያዩ አካላት በተለያየ መልኩ ይህን ነገር ተመልክተውት ነበረ። መግቢያ ላይ እንደተናገርኩት የቦዲ ላንጉጅ ኤክስፐርት የሆነ ሰው ይህንን ጨዋታ አናላይዝ አድርጎት ጨዋታውን ማለት ያው እሱ የቦዲ ላንጉጅ ኤክስፐርት ስለሆነ ስለ ታክቲካል ጉዳዮች ዲፌንሲቭ፣ አታኪንግ የመሳሰሉትን ነገሮች አሉ የሚያወራለ። አሰልጣኙ ምን ሲያደርግ ነበረ፣ ቦዲ ላንጉጁ ገስቸሩ ሲያደርግ የነበረው ነገር ምን ይነግረናል የሚለውን ነገር አናላይዝ አድርጎት የተረዳውን ነገሮች ዋና ዋና 3 ፖይንቶች አስቀምጦ አሰልጣኙ 5 ቀን የሚቆይም አይመስልም ብሎ የተናገረበት አጋጣሚ አለ። ምናልባት ከምናነሳቸው ርዕሶች መካከል አንደኛው ይሄ ነው። ስለ አዳፕታቢሊቲ ከቲኤንቲ ስፖርት ከኦውን ሃርግሬቭስ ጋር ያደረገው ቃለ መጠይቅ ላይም ደግሞ የተጠየቁት ጥያቄዎች አሉ። ወደ ቦዲ ላንጉጅ ኤክስፐርቱ ከመምጣታችን በፊት ምናልባት እነዛን ነገሮች ነካክተን ለማለፍ ያክል ከተጠየቀው ጥያቄ መካከል በዋነኛነት ያው ስለ አዳፕታቢሊቲ እንኳን አልተጠየቀም፣ ግን ኦውን ሃርግሬቭስ ጠይቆት የነበረው ነገር መቼ ነው በቃ ይሄንን ሲስተም በቃ ያዋጣኛል፣ ይሄ ሲስተም በዚህ መልኩ ነው መሄድ ያለብኝ ብለህ የወሰንከው መቼ ነው ብሎ በጠየቀበት ሰዓት ላይ የጀመርኩት በዚህ አልነበረም ማለት ሲጀምር በ4-4-2 ነበር የጀመርኩት። ግን በ4-4-2 በምንጀምርበት ሰዓት ላይ ብዙ ጊዜ ቲሞች እኔ የታዘብኩት ነገር ወይ ደግሞ የተማርኩት ነገር አለ ቢውልድ ሲያደርጉ ምንም እንኳን በ4-4-2 በ4-3-3 ይጀምሩ እንጂ ቢውልድ በሚያደርጉበት ሰዓት ላይ በባክስሪ ነው ቢውልድ የሚያደርጉት። በባክስሪ ቢውልድ ያደረጉ ማለት ደግሞ ያው ይታወቃል ወደ መሃል የሚጠጉ ተጫዋቾች ፉልባኮቹ ምናምን ወደ ላይ ይጠጋሉ። ከዛ ወደዛ ሲጠጉ የሚፈጠረው የቁጥር ብልጫ በጣም ከባድ ነውና ይሄንን እየቻልኩት ስላልሆነ ሚረር የሆነ ነገር ለመፍጠር በሚል ነው ባክስሪን የጀመርኩት ብሎ እቺ ፌመስ የሆነችው ወይም ደግሞ ሩበን አሞሪም የሚቀይር አይቀይር መቼ ነው የሚቀይረው ዛሬ ነው ነገ ነው የሚባል ጭቅጭቅ ያስነሳችዋ ፎርሜሽን አጠነሳሷ ወይ ደግሞ የመጣበት መንገድ ከየት ነው የሚለውን ነገር በዚህ መልኩ ተናግሮ ነበርና አዳፕት አድርጌ ነው ወደዚህ የመጣሁት ብሎ ተናግሮ ነበር። ይሄ ነገር አሁንም ማንቸስተር ዩናይትድ ጋር ባለው ነገር ላይ የሚሰራ ይመስለኛል። ጉዳዩ የሲስተሙ ነው ወይ ባክስሪው ወይ ደግሞ በ3 ተከላካይ መጀመር በፕሪሚየር ሊጉ አይሰራም ወይ ከተባለ ሩበን አሞሪምን ይተካዋል እየተባለ ያለው ወይ ደግሞ ምናልባት የሚሰናበት ከሆነ ሩበን አሞሪምን ተክቶ ይመጣል የተባለው ኦሊቨር ግላስነር በክሪስታል ፓላስ ቤት እየተሳካለት ያለው 18 ጨዋታ ያለ መሸነፍ ሪከርድን እንዲይዝ ያደረገው በባክስሪ ተጫውቶ ነው። ስለዚህ የባክስሪ ጉዳይ ችግር ነው ብዬ አላስብም።
መነሳትም አለበት በዛ መልኩ ብዬ አላስብም። ግን እየተጠቀመ ያለበት መንገድ ግን ትክክል ነው ወይ የሚለውን ካነሳን ግን ትክክል አይደለም። አትሊስት እንዴት ነው የሚለውን ስታይ ውጤቱ ላይ ነው አይደለ? እግር ኳስ የውጤት ስፖርት ነው፣ በውጤት ነው የሚዳኘው። ጆዜ ሞሪኒዮ ከቤንፊካ ጋር ቤንፊካ ከቼልሲ ጋር በነበረው ጨዋታ ላይ ከጨዋታ በኋላ የተናገረው ነገር እግር ኳስ የማሸነፍ ስፖርት ነው። ማሸነፍ ሊገባን ይችል ይሆናል፣ ጥሩ ተንቀሳቅሰን ሊሆን ይችላል፣ ወይ ደግሞ በደንብ ኮንትሮል አድርገነው ሊሆን ይችላል ጌሙን። ግን እግር ኳስ የማሸነፍ ስፖርት ነው። በቃ ማሸነፍ አለብህ። ካላሸነፍክ ትሸነፋለህ ማለት ነው በሌላ አማርኛና ውጤቱን አይተን የሩበን አሞሪምን እንዴት ነው እየሰራለት ነው አይደለም የሚለውን ነገር ለማወቅ በጣም ቀላል ይመስለኛል። እና አዳፕት የሚያደርግበትን መንገድ ቢያስብበት ምናልባት ብዙ መጥፎ ሁኔታ ውስጥ ነው ያለው። አሁን ስለ ቦዲ ላንጉጅ ኤክስፐርቱም ደግሞ በማወራላችሁ ሰዓት ያለበትን ጭንቀት ያለበትን ሁኔታ በደንብ እንረዳለን። ሞር በኤክስፐርት ደግሞ በባለሙያ ደግሞ ሞር የተሻለ መረዳቶች ይኖሩናል ብዬ አስባለሁ። ግን ለዛ ሁሉ ግን መሰረቱ ይሄ በቃ ፕራግማቲስት ወይ ደግሞ ፕራግማቲዝምን መተግበር ያለመፈለግ ጉዳይ ነው። አሰልጣኝ እሱ የሚመርጠው አጨዋወት አለ። ኢቨን ፎርሜሽን እኮ ኖርማል ነው፣ ፎርሜሽን አይደለም ላይክ ስታይል ኦፍ ፕሌይ ነው ራሱ። እንዴ ፔፕ ጋርዲዮላ እኮ የተከላከለበትን እኮ ሲዝን እኮ ተመለከተን አይደል እንዴ? በእግሩ መጫወት የማይችል በረኛን እኮ ያስፈረመበትን እኮ ሲዝን የተመለከትን። ሶ በጣም አዳፕት ይደረጋል። ኦፍ ኮርስ ፔፕ ጋርዲዮላ አመታት ፈጅቶበታል፣ 7-8 ዓመት ፈጅቶበት ከዛም በላይ ፈጅቶበታል፣ ከ10 ዓመት በላይ ፈጅቶበት ነው ይሄ ትራንዚሽን ወይ ደግሞ ወደ ሌላ አይነት አመለካከት የመጣው። ግን ስለሰራለት ነው። ባይሰራለት ኖሮ አይጠቀመውም። በእግሩ የሚጫወት በረኛ እኮ የጀመረ ሰዓት ላይ ባይሰራለት ኖሮ ምናልባት ከዚህ በኋላ በእግሩ የሚጫወት በረኛ እኮ ላይፈልግ ይችል ነበር። ስለዚህ አሞሪምም ይሄ ነገር እስካልሰራለት ድረስ አዳፕት ማድረግ ግዴታ ነው። ፕራግማቲዝም ግዴታ ነው። የትኛውም አሰልጣኝ ወዶ አይደለም መከላከል የሚፈልገው የሚያጠቀው፣ ማጥቃት የሚፈልገው አሰልጣኝ የሚከላከለው ወዶ አይደለም። ስለዚህ ይሄ ነገር መስተካከል ያለበት ዋነኛ ነገር ነው። ከዛ ውጪ ማንቸስተር ዩናይትድ ከብሬንትፎርድ ጋር ከተደረገው ጨዋታ ከተፈጸመው ሽንፈት በኋላ ያልተጠበቀ ነገር አድርጓል ያልኳችሁ የስኳድ ሚቲንግ ነበር። ሚቲንግ ሲባል ይሄ ቡድኑን እንዴት እናሻሽል ምናምን የሚል ሳይሆን እንደ ሆሊዴይ ነገር ወይ ደግሞ ይሄ ፈታ እንደማለት እንደ ጌት ቱጌዘር ነገር አለ አይደለ? ተጫዋቾች ከነ ሚስቶቻቸው ከነ ልጆቻቸው ምናምን የተገኙበት ሲቹዌሽን ተፈጥሮ ነበርና እንዴት ነው ይሄ ነገር ከሽንፈት ማግስት እንደዚህ አይነት ነገር ምን አይነት ስፕሪት ላይ ቢሆን ኖሮ አሞሪም እንዴት ነው እንደዚህ አይነት ነገር የተፈጠረው የሚል ጥያቄ መነሳቱ የሚቀር አይመስለኝም። ግን ደግሞ ከመረጃዎች አንጻር ይሄ ጉዳይ ቀድሞ የታቀደለት ወይም ደግሞ ገና ሲዝኑ ሳይጀመር በፊት በዚህ ቀን እንደዚህ አይነት የጌት ቱጌዘር የስኳድ ሚቲንግ የስኳድ ሴሌብሬሽን ይኖራል ተብሎ የተወሰነ ነገር ስለሆነ ነው ይሄ ነገር የተፈጠረው እንጂ ምናልባት አሁን እንደ አዲስ ከሽንፈቱ በኋላ የተፈጠረ ነገር አለመሆኑን በዚህ አጋጣሚ ክሊር ለማድረግ ግድ ነው። ምክንያቱም አሞሪም ራሱ በቴኒስ ስፖርት ጋር ባደረገው ኢንተርቪው ሲናገር እንደነበረው ነገር ዋናው ነገር ተጫዋቾች በቃ ይሄ ፊል ጉድ የሚባለው አለ አይደል? በቃ ነፃ መሆን አለባቸው፣ ደስተኛ መሆን አለባቸው። ትሬኒንግ ላይ እኔ ከማያቸው ዋና ነገሮች መካከል አለ ምን ያህል ነፃነት አላቸው፣ ምን ያህል ይቀላለዳሉ፣ ምን ያህል ኦፕን ሆነው ለመሳሳትም ወይ ደግሞ የሚሞክሩት ነገር ላይ ምን ያህል ፕሬሸር እየተሰማቸው አይደለም የሚለው ነገር ነው ለኔ በዋናነት ቼክ የማደርገው። እሱ ነገር ነው ወሳኙ ነገር። አለዛ በጣም ነገሮች ይከብዳሉ ብሎ የተናገረበት አጋጣሚ ነው ያለውና ከዚህ ሽንፈት ማግስት ምናልባት እንደዚህ አይነት ስኳድ ሚቲንግ እንደዚህ አይነት ሴሌብሬሽኖች ብዙም የተለመዱ ስላልሆኑ ሲዝኑ ከመጀመሩ በፊት የታቀደበት እንደሆነ መታወቅ አለበት። ምናልባት መግቢያ ላይ ከጠቀስኩላችሁ ርዕስ መካከል አንደኛው የቦዲ ላንጉጅ ኤክስፐርት የሆነ ግለሰብ ስሙ ዳረን ይባላል። ዳረን ስታንቶን የሚባል የቦዲ ላንጉጅ ኤክስፐርት ነው። የሩበን አሞሪምን ሂደት በጨዋታ ላይ የሚያሳያቸው ነገሮች ስፔሲፊካሊ ከብሬንትፎርድ ጋር በተደረገው ጨዋታ ላይ ያሳያቸውን ነገሮች ነቅሶ 3 ዋና ፖይንቶችን አንስቷል። ወይም ደግሞ የታዘበው 3 ዋና ነገሮች አሉ። የመጀመሪያው ምንድነው? ሩበን አሞሪም ከተመለከታችሁት በጨዋታ መሃል ልክ የካሜራ አንግል ድንገት ሲቀየር የሆነ ቁጢጥ ብሎ ነገር ይሄ እጁን ወደ ጭንቅላቱ ነገር አስጠግቶ ወይ ደግሞ ወደ ጆሮ አካባቢ አስጠግቶ የሚቀመጥበት ወይ ደግሞ ወደ ታች ነገሮችን የሚያይበት ትንሽ ስፔስ ፈልጎ የሚቀመጥበትን ሁኔታ የቦዲ ላንጉጅ ኤክስፐርቱ ዳረን ስታንቶን ወሰደውና ከምን ጋር አያያዘው? ለምሳሌ አለ ልክ የሆነ ቦታ ላይ ሄዳችሁና ከናንተ በጣም በሰውነት የሚገዝፉ ሰዎች እናንተን ሊያጠቋችሁ መጡ። ይሄ ነገር በቃ ይሄ ባይ ዲፎልት የሚደረጉ ነገሮች ናቸው አይደል? አንዳንድ ጊዜ ሪፍሌክስ አክሽን የሚባል ነገር አለ። ይሄ ታስቦበት የሚደረግ አለ፣ ወይ ደግሞ አስበንበት ኮንዲሽናል በሆነ መልኩ የምናደርገው አለ። ድንገት ደግሞ ሳናስበው ደግሞ የሚደረግ ነገር ደግሞ አለ።
የሚደረገው ነገር ምንድነው? ራሳችሁን ታኮራምታላችሁ ወይ ደግሞ ወደ አንድ ቦታ ጠበብ አድርጋችሁ ለመቀመጥ ትሞክራላችሁ። ለምን? በቃ ያ ቦታ ላይ ሴፍ አይደላችሁ። የሚመጡት ሰዎች ይሄ የሚፈጥረው እኮ የተለየ ነገር እኮ የለም አይደለ? ሰው እኮ ሲኮራመት እኮ ምኑን ነው የሚሸፍነው? ለምሳሌ ትንሽ ይከብዳል። ግን ላይክ ሳይኮሎጂካል ፋክተሩ ምንድነው? ኮምፎርት አለመሰማት፣ ወደሆነ ቦታ ጠብጠቦ መቀመጥ ወይ ደግሞ ይሄ ለመደበቅ መሞከር፣ ይሄ ብዙ ስፔስ ለመያዝ አለመሞከር የሚባል ነገር አለና በሩበን አሞሪም ላይም እንግዲህ የተመለከትነው ልክ እዛ ቦታ ላይ ሲቀመጥ ይሄን ነገር ነው የሚያሳየው። እየተደረገ ያለው ነገር ከቡድኑ ጋር እየተጫወተ ያለበት መንገድ በአጠቃላይ ወደ እዛ ከባቢው ላይ ያለው ከሜዳ ውጭም ሜዳ ውስጥ ትሬኒንግ ላይም ኦፊሻል ማች ላይ ያሉት ነገሮች ይሄ እያጠቁት እንደሆነና እሱ መፍትሄ ይሄ ምንድነው ከመፈለግ ይልቅ እንኳን አይደለም መፈለግ ሳይፈልግ ቀርቶ አይደለም፣ ግን በጣም ስለከበደው መፍትሄ ማምጣት በጣም ስላቃተው ነገር የመረጠው ምርጫ ምንድነው? ይሄ የመደበቅ ነገር፣ ይሄ ኩርምት ብሎ የመቀመጥ ነገር፣ ወደ አንድ ቦታ መሰብሰብ ነገር፣ ትንሽ ስፔስን የሚያዝ ነገር። ይሄን ነገር የቦዲ ላንጉጅ ኤክስፐርቱ ዳረን ስታንቶን እንደዚህ አይነት ስፔስ ያለ መፈለግ ነገር ከጭንቀት ስቴፖች በጣም ከባዱ የሚባለው ይሄ ነው። በቃ እኮ ጥሩ ኤግዛምፕል ያነሳ ይመስለኛል አይደለ? የሆነ ቦታ ላይ ብቻችሁ ናችሁ፣ ገዘፍ ያሉ ግሩፕ ኦፍ ፒፕል መተው ሊያጠቋችሁ በሚጥሩበት ሰዓት ላይ ኩርምት ብላችሁ ትቀመጣላችሁ፣ ራሳችሁን ትሰበስባላችሁ። እንደዚህ አይነት ነገር የሳይኮሎጂካል ችግርን በሚፈጠርበት ሰዓት ላይ እንደዚሁ ሰዎች ልክ ሴፍቲ በማይሰማቸው ሰዓት ላይ ራሳቸውን አኮራምተው ይቀመጣሉና እዛ ቴክኒካል ኤሪያው አካባቢ ላይ የሚቀመጥበት መንገድ ይህን ነገር ያሳያል። ይህም ደግሞ በጣም ከባድ ነገር ነው። ጥሩ ምልክት አይደለም። እንደጨነቀው እንደከበደው ይሄ መፍትሄ ማግኘት እያቃተው እየመጣ እንደሆነ ማሳያ መሆን ይችላል ብሎ የተናገረበት አጋጣሚ አለ። ይሄኛው አንደኛው የታዘበው ነገር ነው። ሁለተኛው የታዘበው ነገር ደግሞ ምንድነው? ይሄ ቴክኒካል ኤሪያው ላይ ይሄ ቦታው አለ አይደለ? ቤንቾቹ የሚቀመጡበት ቦታ ላይ በሚቀመጥበት ሰዓት ላይ ብዙ ጊዜ ራሱን ይደብቃል። እንዲሁም ፔናልቲ ሊመታ በነበረበት ሰዓት ላይ ይሄን ነገር ተመልክተነው ነበርና ራሱን ይደብቃል። በሚቀመጥበት ሰዓት ላይ ሞር መሸሸግ ነው የሚፈልገው። ከደጋፊም ከካሜራም ከተጫዋቾቹም ኢቨን ከምክትሎቹ ከጎኑ ካሉት ከስታፍ አባላት ራሱ መደበቅን ነው የሚመርጠው። ይሄው መታየት አለመፈለግን ነገር ተመልክቼበታለሁ። ይሄኛውም ራሱን የቻለ ሌላ መጥፎ ምልክት ነው ብሎ ቦዲ ላንጉጁን በእንደዚህ አይነት መልኩ ተረድቶት እንግዲህ የተናገረበት አጋጣሚ አለ። ሌላኛው ሶስተኛውና የመጨረሻው ፖይንት ደግሞ ያነሳው ምንድነው? ይሄ ተጓዥ ደጋፊዎች አሉ አይደለ? አዌ ነበር ማንቸስተር ዩናይትድ የተጫወተውና ተጓዥ ደጋፊዎችን ለመሰናበት በሚሄዱበት ሰዓት ላይ ተጫዋቾች ከሱ ጎን እየቆሙ አልነበረም። በሚሰናበቱበት ሰዓት ላይ ተጫዋቾች ከሱ ጎን አልነበሩም። እርስ በርሳቸው ተሰብስበው እሱን ብቻውን ነጠል አድርገውት ነበረ ደጋፊዎችን ሲሰናበቱ የነበረው። ይሄም ምልክት ነው ወይንም ደግሞ የሚመዘዘው እንዴት ነው? ከጎኑ አለመቆም፣ ፊዚካሊ ከጎኑ አለመቆም፣ በሐሳብም ከጎኑ አለመቆም፣ እየደረሰበት ላለው ነገር ከጎኑ አለመቆም እየተባለ ይተነተናል። ወይም ደግሞ ቦዲ ላንጉጃቸው የተጫዋቾቹም ሁኔታ ያሳዩት ገስቸር ትራቨሊንግ ፋኖችን አክብረው ወይ ደግሞ ተጓዥ ደጋፊዎችን አክብረው ሄደው ተሰናብተዋል። ውጤቱ አሳፋሪ ነው። ግን ደግሞ ከአሰልጣኙ ጋር ግን መቆም አለመፈለግ፣ አብሮ መታየት አለመፈለግ ይሄ መጥፎ ነገር ነውና ቅድም ያነሳውላችሁ ከላይ እሱ ያነሳቸው ሁለቱ ፖይንቶች አሰልጣኙ እየከበደው እንደሆነ ያለበትን ጫና መቋቋም እያቃተው እንደሆነ የሚጠቅስ ሲሆን ይሄ ተጓዥ ደጋፊዎች ጋር ሲሰነባበቱ ተጫዋቾቹ ከጎኑ ያለመቆማቸው ደግሞ ጉዳይ ምናልባት መልበሻ ክፍሉን እያጣው እንደሆነ ተጫዋቾች በሱ ማመን እያቆሙ መሆናቸው አያሳይም ወይ ወይም ደግሞ የሚያሳይ ምልክት አይደለም ወይ ብሎ ጥያቄን ያነሳል። እንደሱ ግምገማም ከሆነ ግን ቦዲ ላንጉጃቸውን በደንብ አናላይዝ በሚያደርግበት ሰዓት ላይ ይሄ ነገር ጥሩ ምልክት አይደለም። ለዚህ ነው እነዚህን ሶስት ዋና ፖይንቶች ካነሳ በኋላ ሩበን አሞሪም በዚህ ሁኔታው በዚህ እንቅስቃሴው 5 ቀን እንኳን የሚቆይ አይመስልም ብሎ በጣም ቦልድ የሆነ ስቴትመንት። በእርግጥ 5 ቀን የሚቆይ አይመስልም ማለት ትንሽ ከባድ ይመስለኛል አይደለ? ይቆያል፣ በደንብ ይቆያል። ግን ሁኔታው ግን ሲመለከት በእንደዚህ አይነት ሲቹዌሽን ውስጥ ያለ ሰው የሥራ ጫና በዝቶበታል፣ አልቻለውም ነው በቃ። ጫና መብዛት ኦብቪየስሊ እነ ጋርዲዮላም ጫና ይበዛባቸዋል። ሌሊት እኮ ደውሎ ለተጫዋች ታክቲክ የሚያስረዳ አሰልጣኝ ነው። ግን አትሊስት እሱ የሆነ መፍትሄ እየፈለገ ነው ጫናው የበዛበት እንጂ በቃ ማረገው ጠፍቶኛል ምን ላድርግ አይነት ነገር አይደለም። ግን በአጠቃላይ ግን ቦዲ ላንጉጁ ግን የሚያሳየው ሩበን አሞሪም በቃ እያቃተው እንደሆነ እየከበደው እንደሆነ በቃ ነገሮች በሱ እየሄዱለት አይደለም። ለዛም ደግሞ መፍትሄ ማምጣት እያቃተው እንደሆነና
በቃ ቦታው ተጭኑ በጣም ከብዶታል። ፕሪሚየር ሊጉ ከብዶታል፣ ቡድኑ ከብዶታል እና እያቃተው ነው ያለው። ምናልባት ሪዛይን ያደርጋል የሚለው ነገር ብዙም የሚያስኬድ አይመስለኝም አይደል? ምክንያቱም አሰልጣኝ አሁን በዚህ ሰዓት ላይ ለምሳሌ ከተሰናበተ ወዲያው ቡድን የሚያገኝበት አጋጣሚ አይኖርም። አትሊስት እስከ ክረምት ድረስ ያለ ስራ ሊቀመጥ የሚችልበት አጋጣሚ ይኖራል። በእርግጥ እስከ ዛሬ የሰበሰበው ገንዘብ አያኖረውም እያልኳቸው አይደለም፣ ግን አትሊስት ከስራ ውጪ ለሚሆንበት ጊዜያቶች ግን የሆነ ኮምፐንሴሽን ስለሚያስፈልጋቸው ሪዛይን ያደርጋል ተብሎ አይጠበቅም። ግን እንደከበደው ግን ግልጽ ነው። ማባረሩ ታዲያ መፍትሄ ነው ወይ ከተባለ በተለያየ መልኩ ልንመለከተው እንችላለን። ማንቸስተር ዩናይትድ ምናልባት ያሰናበታቸውን አሰልጣኞች በምንመለከትበት ሰዓት ላይ ወደ 6 ቋሚ አሰልጣኝ፣ ምናልባት ራኒክ ደግሞ ከ6 ወር ያለፈ ጊዜ ስለቆየ እንደ ቋሚ አሰልጣኝ መውሰድ እንችላለን። ግን ኢንተሪም ኮች ነው። እሱን ከቆጠርን ወደ 7 አሰልጣኞችን በዚህ 12 ዓመት ውስጥ ቀያይሯል እና እንዴት ነው የአሰልጣኝ ነው ወይ ችግሩ የሚል ጥያቄ ይነሳል። እሱ ብቻ አይደለም። በዋናነት ደግሞ ማንቸስተር ዩናይትድ በመጀመሪያ ዓመቱ አሞሪም 1 ዓመት ሳይሞላው ካሰናበቱ 12 ሚሊዮን ፓውንድ መክፈል አለ። ስለዚህ ይህንንስ ለመክፈል አቅም አለው ወይ ዩናይትድ ጥያቄ ያስነሳል። ስለዚህ በዚህ ምክንያት ሊታገሱት ይችላሉ። ከዛ ውጭ ግን እስካሁን ብዙ አሰልጣኞች ተቀያይረዋል። የአሞሪም መቀየርስ መፍትሄ ነው ወይ ወይስ አይደለም የሚል ጥያቄ በሚነሳበት ሰዓት ላይ ከዚህ በፊት ሞይስ፣ ቫንሃል፣ ሆዜ ሞሪኒዮ፣ ሶልሻየር፣ ራኒክ፣ ቴንሃግ አሁን ደግሞ አሞሪም መጥቷል። ማንቸስተር ዩናይትድ የታሰበውን ያክል ለውጥ ሊያመጣ አልቻለም። የመጡት አሰልጣኞች የራሳቸው ችግር አለባቸው ወይ? አዎ። ከጨዋታ ፍልስፍና ጀምሮ ሞይስ ከቫንሃል የሰማይና የምድር፣ ጆዜና ቫንሃል ሰማይና ምድር፣ ጆዜና ሞይስ ሰማይና ምድር፣ ሶልሻየርና ጆዜ ሰማይና ምድር፣ ሶልሻየርና ቫንሃል ሰማይና ምድር፣ ሶልሻየርና ራኒክ ሰማይና ምድር፣ ራኒክና ቴናግና አሞሪም ብጥብጥ ያለ የአሰልጣኝ የአቀጣጠር ሂደት ነው ያለውና ምናልባት አሁን መፍትሄ ይሆናል ወይ? ኦፍኮርስ አሰልጣኙ ካልቻለ ምንም ማድረግ አይቻልም። ማንቸስተር ዩናይትድ ከዚህ በፊት 6 አሰልጣኞችን አሰናብቷልና አሁን አሰልጣኝ አያሰናብትም እኮ አይባልም አይደል? በቃ ደራይቷን እስኪመጣ ድረስ ዴኪፕ ትራይንግ በቃ ይሞክራሉ። ሁሌ መሞከር ነው የሚሆነው እና አንፎርቹኔትሊ አሁንም የአሰልጣኝ ችግር ሆኖ ተገኝቷል። ስለዚህ መፍትሄ ነው ወይ አይደለም? ችግሩ አሰልጣኝ ከሆነ ማሰናበቱ መፍትሄ አይደለም የምንልበት ሌላ ሪዝኖች ይኖሩናል። በዚህኛው ፖይንት ግን ማሰናበቱ ምናልባት አማራጭ የሌለው ጉዳይ ይመስለኛል። ግን ትንሽ ጥሩ ነገር እየሰማን የምንገኘው አሁን በኢኔዮስ አመራር ስር ሩበን አሞሪም ይለቃል ሲባል በዋናነት ዋና ካንዲዴት ነው የተባለው አሰልጣኝ ምናልባት የመገናኛ ብዙሃን ላይ ብዙ ሲነገር የነበረው የኦሊቨር ግላስነር ነው። ኦሊቨር ግላስነር ለምንድን ነው ከተባለ ኦፍኮርስ እሱም የትልቅ ቡድን ልምድ የለውም። የፕሪሚየር ሊግ ልምድ አለው፣ ግን የትልቅ ቡድን ልምድ የለውም። ሁሌ ግን የግድ የትልቅ ቡድን ልምድ የሌላቸው አሰልጣኞች አቅም የላቸውም ማለት አይደለም። ጥሩ ሂንት አለው ግን ያልኳችሁ ለምንድን ነው አትሊስት አሁን የመጡት ተጫዋቾች ይሄ አነሰም በዛም ለባክስሪ የሚሆኑ ለ3-4-3 የሚሆኑ ተጫዋቾች ናቸው ያሉት። 2-10 ቁጥር አለ፣ 2 ብቻ አይደለም ብዙ ናቸው፣ ግን የተለያየ እንትኖች አሉት። እነዚህ ተጫዋቾች ሞር የሚመቹት ለባክስሪ እንዲመቹ ተደርገው ሲፈርሙም የመጡት የተለያዩ ነገሮች አሉና ለባክስሪ እንዲመቹ የፈረሙ ተጫዋቾች ባሉበት አሁን የባክፎር አሰልጣኝ ደግሞ መልሶ የሚመጣ ከሆነ ለሱ ደግሞ ሌላ አይነት ነገር ነው። ስለዚህ አትሊስት ይሄ የባክስሪ በተጀመረበት መልኩ እንዲቀጥል ሌላ የባክስሪ አሰልጣኝ ቢመጣ ለማንቸስተር ዩናይትድ የተሻለ መረጋጋት ይሰጣል ተብሎ ታስቧል። ለዛም ነው ኦሊቨር ግላስነር የታጨው። ጥሩ ይመስለኛል አይደለ? አትሊስት የሆነ ሲስተም መገንባት አለበት። ለዛ ሲስተም የሚመጡ ነው። ለምሳሌ ሲቲ በጣም የሚከላከል አሰልጣኝ አምጥቶ አይታችሁ ታውቃላችሁ? አትሊስት ከሮቤርቶ ማንቺኒ ጀምሮ ከዛ ፊት ያለውን ብንተወው እንኳን በጣም የሚከላከል አሰልጣኝ ኖ። ዲፈረንሳቸውን ካየን በማንቺኒ በፔሌግሪኒ እና በፔፕ ጋርዲዮላ መካከል ያለውን ልዩነት ብንመለከት የሰማይና የምድር አይደለም። ሲቲ በፊትም ኳስ ይዞ የሚጫወት ቡድን ነው። ሲቲ በፊትም ዶሚኔት ያደርጋል። ሲቲ በፊትም ብዙ ጎል ያስቆጥራል። ወደ ሊቨርፑል ተመልከቱ። ከቤንቴስ ጀምሮ ብሬንዳን ሮጀርስ ጀምሮ ራሱ ክሎፕ ጀምሮ ከዛ አሁን አርነ ስሎትን ብትመለከቱ ተመሳሳይ ነገር አለ። ኢቭን በአርሰናል በኩል በቬንገር ከዛ ኡናይ ኤምሪ እና አርቴታ መካከል ያለውንም ስትመለከቱ እንደዚሁ የሆነ ሲስተም አለ። በእርግጥ ቼልሲ ቤትም እንደዚህ አይነት ነገር አለ። በጣም ሰማይና ምድር የሆኑ አሰልጣኞች የመጡበትን ጊዜ ነው የምናውቀው። እንደ ሳሪ አይነት ፈጽሞ የሚያጠቃ እንደ ኮንቴ አይነት ፈጽሞ የሚከላከል አሰልጣኞችን ያየንበት ጊዜ አለ። ግን አትሊስት ሲስተም ይዘረጋል። በዛ ሲስተም መሰረት ደግሞ አሰልጣኞች ስካውት ቢደረጉና ቢመጡ የተሻለ ነገር ይሆናል። ተጫዋቾችም እንዳይንገላቱ፣ በተለያየ ሲስተም እንዳይጠፉ፣ እንደነ ራሽፎርድ አይነት ተጫዋቾች ሲስተም እንዳይበላቸው፣ እንደ ብሩኖ አይነት ተጫዋቾችም እንዳይከሽፉ የሆነ ሲስተም ተበጅቶለት በዛ ሲስተም ቢመላለስ አንድ ቡድን ወደ ተሻለ መንገድ ሊቀየር ወይ ደግሞ ሊያመራ የሚችልበት እድል
አለ ተብሎ ይታሰባል። የእናንተ ሀሳብ ግን ምንድን ነው? ሩበን አሞሪም ይሄ በመቆየቱ ተስማማላችሁ? አብቅቶለታል ወይ? ላይክ ሲሰናበትስ አሁን መሰናበት አለበት ወይስ አመቱን ጨርሶ ነው መሰናበት ያለበት? ምንም ይሁን ምን አመቱን ጨርሶ ነው መሰናበት ያለበት የሚሉት ሀሳቦች ላይ የእናንተ ሀሳብ ምንድን ነው የሚለውን በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁን። መልካም ጊዜ ይሆንላችሁ።